በጣም ሪሊ በጣም የሆነ አስክሬናቸውን ሳይ እንዴት አባት ያርግ ልንገራችሁ። ሁሉም ወደ ፈጣሪያቸው እየተማጸኑ ነው። በቃቸው በይ እናቴ፣ በእኔ እንዳታዝኝ፣ አንዴ ሄጃለሁ፣ ከኔ ኋላም እንዳይከፋሽ እናቴ፣ ሁሉም እንዳሰብነው አልሆነም። ያ አላህ ከወንጀል አስዳን፣ ያ ረቢ እርጋታን ስጠኝ፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን። ይሄንን ቪዲዮ ወይም ደግሞ ብሬክስ ያወራውን በሙሉ ቴሌግራም ላይም ገብታችሁ አይታችኋል። ያው እንደ አዲስ ላወራችሁ ሳይሆን ይሄ ጉድ በጣም ያሳዝናል። በዚህ በስደተኞች በባህር ለሚጓዙት ለሚያልቁት ሳልናገር ስለቆየው በጣም ይቅርታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦችን እንድራችሁ ሰላም ናችሁ። እንግዲህ በቤታችን አንዱ ሀዘን አንዱ ሰርግ ነው የሚሆነው እና ዛሬ በቤታችሁ ይሄ ሞት በቃ አልቆረቆረም ሞቱ ማለት ነው። በሌላ ቤት ግን ቆርቆሮ እናቶች ደም እንባ እያለቀሱ ነው ያሉትና ይሄንን ነገር በዩቲዩብ አለቀኩትም ነበረ። ግን በጣም በቃ የሚያሳዝን ታሪክ ነው። ማንም ሰው አልሰራበትም። በቃ ለምን መሰላችሁ? በዚህ በባህር የሚሄድ ሰው ወደ ሳውዲ አረቢያ የሚሄደው እስር ቤት ታሰሩ የሚባልና በባህር ሰው ሞተ የሚባል ሰውን ስችት አድርጎታል። አያችሁ። ግን ወንድሞች ቤተሰብ እዚህ ጋር ልጃቸው ያለቀባቸው በቃ ለቅሶ ላይ ናቸው። አያችሁ። ዛሬ ግን ይሄ ነገር ስለሰለቻችሁ በእነዚህ ነገር አናወራም ብላችሁ እንትን ማለት ሄድባችሁ። ነገ የራሳችሁ እህት ነገ የራሳችሁ ወንድም በዚህ መንገድ እግር ጥሎት ሄዱ እንደዚህ አይነት ነገር ሊያጋጥማችሁ ይችላል። ነግበኔ ማለት ጥሩ ነው እና እነዚህ ስደተኞች አገር ላይ ሲከፉ ብዙ ነገር ሲደርስባቸው ሲገፉ አማራጫቸው ምንድነው? አንዳንድ ሰው እኮ የሞላለትና ሰላም የሆነ ሰው ነው ፓስፖርት አውጥቶ በህጋዊ የሚሄደው። እናንተ ግን ሰላም ከሌላችሁ አማራጫችሁ ህገወጥ። አያችሁ። ስለዚህ እዛ ነገር ላይ እንዲገቡ የሚያስገድዳቸው ብዙ ነገሮች አሉ። ይሄን ብሎ ባይዘረዘር እናሱ ወደ ህጋዊ ለመሄድ ብዙ ነገር የሚፈሩት ወይ ደግሞ የማይሳካላቸው ነገር ሊኖር ይችላል እና ወንድሞቻችን እንዳላልቋል። ብሬክስ ብቻ ነው ወጥቶ ሲያለቅስ ያየሁት ስንት ቀን አያችኋል። እዛ ጋር ኦሬዲ ኮሜንት ላይ የራሱ ቤተሰቦች ስለሆኑ ነው ምናምን ልትሉ ትችላላችሁ። ግን ብሬክስን አደንቆ ትክክለኛ በሆነ ነገር አልቅሶ በቃ እንባ መጥቶለት እንዲሰራ እኔ እንደሱ እንባ የሚመጣልኝ ባለቅስላቸው። ለምን ይሄን መንገድ ስቃይ ስለማቀው ስቃይ ደርሶባቸው በባህር ስንቶች አልቀዋል። ከባህርም አልፎ ደግሞ ድንበር ላይም ስንቶች እንደ ዝናብ ይዘንባል እና ብሬክስን ከልብ የምሬን እምላችሁ ሁሉንም ነገር ቪዲዮ እዛ ሆኖ ተልኮለት የሟች ቁጥሮች የሟች ቤተሰቦችን እስተማግኘት ደረጃ ቁጥር ኪሳቸው ውስጥ ያገኘውን እያደዋወለ ቤተሰቦቻቸውን ሁሉ አስተመጣይቅ ደረጃ ደርሷል ማለት ነው። ይሄ ቁጥር በጣም ከፍታ ነው። ብዙ ሰው ነው የሞተው። ብቻ ይሄ ስደት መቼ ነው የሚያቆመው? በተለይ ህገወጥ የሚሄዱት ልጆች በምን አይነት መንገድ ይቆማል? እኔ በዚህ ነገር በቃ 100 ጊዜ ሰርቼበታለሁ። አያችሁ። እኔ ከመጣሁኝ አልተመለስኩም። ጓደኞቼ ግን በሙሉ ተመልሰው ስደት ናቸው። ሁሉም ማለት ይቻላል። አንዳንድ ሰው ነው በቃ አለ አይደል። አሁን እኔ ይሄንን ሚዲያ ስለምጠቀምና በዚህ ሚዲያ ላይ ስራ መስራት ስለያዝኩኝ ያው ብዙ ነገር ቢያጋጥመኝ ያንን ነገር አልፌ መሮኝ እየኖርኩ ነው። እነዚያ ሰዎች ደግሞ እዚህ ጋር ስራ ስላልጀመሩ የሆነ ነገር ሳይኖራቸው ቀርቶ እየከፋቸው አሻራ አላቸው። በህጋዊ መሄድ አይችሉም። አማራጫቸው ምንድነው? በባህር መሄድ ነው። ሁለቴም የተመለሰ ልጅ አውቃለሁ ከኔ ኋላ ተይዞ ተመልሶ አሁንም ተመልሶ ሂዷል እላቸዋለሁ። እና ይሄ ነገር እንዴት መቆም ይችላል? አሁን ደግሞ ባህር በጣም ከባድ ነው። ባህር ላይ 23 ሰዓት ሁላ እስተመቆየት 3 ቀን 2 ቀን እስተመቆየት እዛው ላይ ደግሞ አየሩ ማነው ባህር በቃ ባህር ላይ የጠፉ አሉ፣ ሞተው የተገኙ አሉ። በጣም ምነግራችሁ ነገር ማለት እና በጣም ከባድ ሆኗል። እባካችሁ
በዚህ የምትከታተሉኝ እህት ወንድሞቼ በቻላችሁ አቅም በጎረቤታችሁ፣ በዘመዳችሁ፣ በጓደኛ በቃ በቤተሰባችሁ ይሄ ነገር እንዳይደርስና ምክር እንድትሰጡ እንድትቆጡ በባህር ድጋሚ ይሄ ነገር እንዳይፈጠር ማድረግ አለባችሁ። እኛ ዝም ብለን እንዲህ ይደረጋል እያልን ካለፍ ነገም ይሄ ነገር ድጋሚ ሲደረግ ሰው ጆሮ ላይ እያስገባ አይደለም። በቃ ምንም ነገር እየመሰለው አይደለም። ሰው ሞተ ሲባል እንዳውም በቃ እኛ ሀገር እንደ ቀልድ እየታየ ነው ሚዲያ ላይ። ድሮ አንድ ሰው ሞተ ከተባለ በእንዲህ አይነት ስቃይ አንድ ሰው ሞተ ሲባል በጣም ሰው ያዝናል፣ ሼር ያደርጋል፣ በዛ ላይ ይነጋገራል። ይሄ ነገር እንዴት እንደዚህ ሆነ ብሎ ማለት አሁን ማንም ጆሮ የሚከት የለም። ልማድ ሆኗል። በቃ በተለይ የሳውዲ እስር ቤትና በባህር የሚሄድ ሰውን በቃ በጆሮአቸው ምንም እንዳይመስላቸው ሁላ እስከ መድረስ ደረጃ ደርሰናል። እየሞቱ ያሉት የሰው ልጅ ናቸው። እንተዛዘን፣ ድምፅ እንሆናቸው። ድምፅ የምንሆነው ለሞቱ ሳይሆኑ ከአሁን በኋላ ላሉት ደግሞ ድጋሚ ይሄ ነገር እንዳይፈጠር ነው። ይበቃል። በቃ የሞቱት ሞቱ አይደለ? ደግሞ ሌሎች ጨቅላዎች እንዳያልቁ መሆን አለበት ነው ከተረዳችሁ ማለት ነው። ቅድም እንዳልኳችሁ ነው። መጀመሪያ ላይ የመኖቹ ስልክ አግኝተው ተንሳፍፎ ሲወጣ ከነበረው አስክሬን ኪስ ውስጥ ነው ያገኙት ስልኩና አግኝተው ያ ስልክ እዚህ ላይ ተጽፏል። የሚገርማችሁ ማለት ነው ስልኩን እንደምጠቅ ነው እዚህ ጋር አለ ብዙ ስልኩ እዚህ ላይ እየተንሳፈፈ ከወጣው አስክሬን ኪስ ላይ የተገኘው ስልክ ቁጥሮች ማለት ነው። እና ከነዚህ ስልክ ቁጥሮች ወደ አንዱ ነው ወደ ሳኡዲ የደወለው ማለት ነው። ከዛ እነዚህም ከትናንት ወዲያ ነግረዋቸዋል ከሳኡዲ ደውለው ማለት ነው። መረጃው ግን ትክክለኛ የደረሳቸው እንዳልኳችሁ ማለት ነው። ያው ሌላም ስልክ አለ። እስኪ የሳኡዲውን እንሞክረው እንዴ? የሳኡዲውን እንሞክረው። በጣም ይጨንቃል። እንዴት ብዬ ማናገር እንዳለብኝ ሁላ ነው ግራ የገባኝ ታውቃላችሁ። ሰባ ሶስት ስልሳ አራት ሰውነቴ ሁላይ ድንቀጥቀጡ ለእግዚአብሔር ስማ። ስንት ደግሞ እኛ አካባቢ ከሆነ በጣም የሚገርማቸው አብዛኛው ሰው በቃ እንዳለ በቃ ገና ህፃናት ልጆች ምናምን ናቸው። በቃ ሄሎ፣ ሰላም ብራዘር፣ ሰላም ነው? አሎ፣ ኦኬ ገብሩ ኦፍሬ አሎ፣ ሰላም ብራዘር፣ ሰላም ነው? አለን ብሬክስ ባል ኦኬ። እንድሕር ትከታተለካ ኮይንካ መቸም ያው መረጃው ፅሕካን ነው ላይ ኣምን መረጃ መጀመሪያ ስልክ ትደውል ካትኩ መስለኒ አይ ቲንክ ዳብ ስዑዲ ትደውል ነው መስለኒ ተየመን ብዳግነዩ ማለት እዩ ወዳአነ ዝደውል ካተወርቀካ ልኩ ዳአነ ደውል መስለኒ ዋትስኣፕ او اسكي ማለት ያው ሰዋትም ኦሬዲ አረጋግጽኩም ያውም ስልክ ቁጥር ያፍትና አስክሬን ፎቶ ስለርት ኪስ ስለርት ገኔ ኦሬዲ አም ቤተሰብ አረጋግጽኩም ያውም ግን ማአዝ ማዓልቲዮም ድትሳዓኒኦም ዝናአት ሓው ሕዚ ሓውዲ ሓፍቲ እርግጠኛ ይቅርታ ግን ማአዚኦም ትጽዕኖም ማአዝ ማዓልቲኦም ወጾም ና ማአዚዩ ዚ መርዲ ሕዚ ስኻብ ስነ ስርዓት እዚ የመን እዚ ለኣኾ ያው ዳኣኻ አይ ቲንክ ትማሊ ወይ በቅድም ትማሊ ይመስለኒ ኣነ ለማዕንታ እናግረዮ ልኡክለዩ ትማሊ ለኣኸልኻ ኦኬ ወድደ እዩ ጓሊኣ ናትኻ هذا
ኦኬ ናይ ኢትዮጵያ ስለሆነ ኮይና ናታና ስዑዲ ዝሮ ዝሮ ኣብ ሓንቲ ወረቀቴን ትፅሕፈና ናታትኩም ስልኪ ናብ ቤተሰብ ስልኪ ይፅሕፉ ድሓዙ ማለት እዩ ኣብ ሓንቲ ትፅሓፋየን ናብ ቤተሰብ